እንኳን እንግሊዘኛ በምድር ላይ ማንኛውም ቋንቋ በአጭር ጊዜ ውስጥ መማር ማወቅ ወይም ደግሞ አቀላጥፎ መናገር መቻል ትችላላችሁ። ዛሬ በምነግራችሁ 7 ቴክኒኮች ወይም ደግሞ 7 ስትራቴጂዎች እነዚህ 7 ስትራቴጂዎች በትክክል ከተጠቀማችሁ ወይም ደግሞ ከተገበራችሁ ማንኛውም ቋንቋ መማር ትችላላችሁ ማለት ነው። Hello beautiful people. My name is Nabil and you gotta speak to me. ሰላም ቤተሰቦች እንዴት ናችሁ? ሰላም ነው አለን። ዛሬ የምናየው ምርጥ የእንግሊዘኛ ትምህርት ነው ያው ለጀማሪዎች እና እንዴት ነው መሰላችሁ የዛሬው ትምህርት ያው የሆነ ቃል አለ ካሁን በኋላ ዝም ብለን ነበር አንድ ቃል ነበር የምንጠራው ግን አሁን የምናየው የሆነ ቃል መጀመሪያ እንጠቅስና ከዛ ቃል ተያያዥነት ያላቸው ቃላቶች ሌላ እንጠቅሳለን ማለት ነው። ስለዚህ ቪዲዮውን ከተመቻችሁ ላይክ እንድታረጉ እና አዲስ ከሆናችሁ ሰብስክራይብ እንድታረጉ እጠይቃችኋለሁ። ወደ ዛሬ ትምህርት በቀጥታ እንገባለን። አንደኛ ኢር ምን ማለት ነው? ጆሮ። ስለዚህ ከሱ ተያያዥነት ያላቸው ይቀጥላሉ ማለት ነው። ሁለተኛ ኖዝ ምን ማለት ነው? አፍንጫ። ሶስተኛ ማውዝ ምን ማለት ነው? አፍ። አራተኛ ሃንድ ምን ማለት ነው? እጅ ማለት ነው። አምስተኛ አይ ምን ማለት ነው? አይን። ስለዚህ እነዚህ አሁን መያዝ አለብን ተያያዥነት ስለሆነ ብዙ የሰውነት ክፍል መጥቀስ እንችል ነበር ግን ትንንሽ ያው ለጊዜው ብዬ ነው እንጂ ወደፊት አንድ ላይ የሰውነት ክፍሎች መጥቀስ እንችላለን ማለት ነው። ስለዚህ ይሄ ይመስላል። ወደ ቀጣይ እንሄዳለን። ስድስተኛ እርዝ ምን ማለት ነው? መሬት ወይም ምድር። ሰባተኛ ሙን ማለት ነው? ጨረቃ ማለት ነው። ሙን ጨረቃ ማለት ነው። ስምንተኛ ኢስት ምስራቅ። እሺ ዘጠነኛ ዌስት ምንድነው? ምዕራብ። አስረኛ ሳውዝ ምን ማለት ነው? ደቡብ ማለት ነው። ስለዚህ እነዚህ የተገናኙ ቃላት ናቸው ማለት ነው። ወደ ቀጣይ እንሄዳለን። ሰሜን ይቀረናል ማለት ነው። ከአቅጣጫዎች ኢስት ዌስት ሳውዝ ብለናል፣ ምስራቅ ምዕራብ ደቡብ ብለናል። ወደ ቀጣይ ደግሞ ስናየው ሰሜን እናይና ወደ ሌላው እንሄዳለን። 11 ኖርዝ ምን ማለት ነው? ሰሜን ማለት ነው። ኖርዝ ምንድነው? ሰሜን። 12ኛ ኢስተርን ምን ማለት ነው? ምስራቃዊ። ስለዚህ ሌሎችንም አሁን መጥቀስ እንችላለን። እዚህ ጋር አልጠቀስኳቸው። ዌስተርን ከተባለ ምን ይሆናል ማለት ነው? ምዕራባዊ። ኖርዘርን ከተባለ ሰሜናዊ፣ ሳውዘርን ደቡባዊ ማለት ነው። በዚህ መሰረት እንይዛለን። 13ኛ ኢዚ ምን ማለት ነው? ቀላል። 14 ዲፊከልት ኦር ሃርድ ምን ማለት ነው? ከባድ። ሚዲየም 15ኛ ሚዲየም ምን ማለት ነው? መካከለኛ። ሚዲየም ምንድነው? መካከለኛ። ስለዚህ ኢዚ ቀላል ነው፣ ዲፊከልት ወይም ሃርድ ምንድነው? ከባድ ነው፣ ሚዲየም ደግሞ መካከለኛ ማለት ነው። ስለዚህ በዚህ መሰረት እንይዛለን። ወደ ቀጣይ እንሄዳለን። 16ኛ ኢት ምን ማለት ነው? ብላ ወይም መብላት። 17ኛ ድሪንክ ማለት ነው? ጠጣ ወይም መጠጣት ማለት ነው። 18ኛ ኢጅ ምን ማለት ነው? ጠርዝ ወይም ጥግ ማለት ነው። 19 ሴንተር ማለት ነው? መካከል ማለት ነው። 20ኛ ኮርነር ማለት ነው? ጥግ ወይም ጠርዝ ወይም ማዕዘን። ስለዚህ ኢጅና ኮርነር ተመሳሳይ ናቸው ማለት ነው። ሴንተር ደግሞ ተቃራኒ ነው ማለት ነው፣ መካከል ማለት ነው። እነዛ ኢጅና ኮርነር ጥግ ወይም ጠርዝ ማለት ነው። ስለዚህ እንደዚህ እንይዛለን ማለት ነው። ወደ ቀጣይ እንሄዳለን። 21 ኤዱኬት ማለት ነው? ማስተማር። 22 ለርን ምን ማለት ነው? መማር። ኤዱኬት ማስተማር፣ ለርን መማር። 23 ኤዱኬሽን ምን ማለት ነው? ትምህርት። ኤዱኬሽን ምንድነው? ትምህርት ማለት ነው።
24 ቲቸር 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 ማለት ነው አስተማሪ ወይም መምህር አስተማሪ ወይም መምህር 25 ስቱደንት 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 ምን ማለት ነው ተማሪ ማለት ነው ስቱደንት ምንድነው ተማሪ ማለት ነው ስለዚህ እነዚህ ተያያዥነት ያላቸው ቃሎችን መያዝ ማወቅ አለብን ይቀጥላል የዚህኛው አልጨረስንም ከትምህርት ጋር የተያያዘው አልጨረስንም አሁን እናያለን 26 ፑፒል 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 ምን ማለት ነው ተማሪ ማለት ነው መጀመሪያው ምንድነው ስቱደንት ወለና አሁን ደግሞ ፑፒል ማለት ነው ምን ማለት ነው ተማሪ ፑፒል ምን ማለት ነው ተማሪ 27 ሌክቸረር 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 ማለት ነው የዩኒቨርሲቲ አስተማሪ የዩኒቨርሲቲ አስተማሪ ይባላል ሌክቸረር ይባላል ቲቸርም አስተማሪ ነው ኖርማሊ 28 ዴስክ 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 ምን ማለት ነው ወንበር ማለት ነው ወንበር ማለት ነው ዴስክ ወንበር ማለት ነው 29 ቴብል 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 ምን ማለት ነው ጠረጴዛ ቴብል ጠረጴዛ ማለት ነው 30 ኤዱኬተር 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 ምን ማለት ነው አስተማሪ ማለት ነው ስለዚህ ሁሉ ኤዱኬተር ሌክቸረር እና ቲቸር ምንድናቸው አስተማሪ ማለት ነው ፑፒል እና ስቱደንት ተማሪ ማለት ነው ወደ ቀጣይ እንሄዳለን 31 ኢፌክት 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 ማለት ነው ውጤት ወይም ሪዛልት በእንግሊዝኛ ኢፌክት ኦር ሪዛልት ማለት እንችላለን ውጤት ማለት ነው ኢፌክት ከተባለ ውጤት ነው 32 ኮዝ 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 ማለት ነው መንስኤ 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 33 ኢፌክቲቭ 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 ማለት ነው ውጤታማ 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 34 ኢንኢፌክቲቭ 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 ማለት ነው ውጤታማ ያልሆነ ማለት ነው ኢን አይ ኤን ፊለፊት ስለገባ ብቻ ተቃራኒ ያደርጋል ማለት ውጤታማ ያልሆነ 35 ኢፊሺየንት 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 ማለት ነው ውጤታማ ማለት ነው ይሄኛው ኢፌክቲቭ ውጤታማ ነው ኢፊሺየንትም ውጤታማ ነው ማለት ነው ኢንኢፌክቲቭ 34 ላይ ምንድነው ውጤታማ ያልሆነ ብለናል ስለዚህ ኢፊሺየንት ምንድነው ውጤታማ የሆነ ማለት ነው ወይ ውጤታማ 36 ስንመጣ ደግሞ ኢንኢፊሺየንት 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 ማለት ውጤታማ ያልሆነ ኢፌክቲቭ ምንድነው ውጤታማ የሆነ ኢንኢፌክቲቭ ውጤታማ ያልሆነ ኤፊሺየንት ውጤታማ የሆነ ኢንኢፊሺየንት ውጤታማ ያልሆነ ማለት ነው 37 ኢፈርት 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 ማለት ነው ጥረት ጥረት ማለት ነው ጥረት 38 ሃርድ ወርኪንግ ሃርድ ወርኪንግ ሃርድ ወርኪንግ ማለት ነው ጠንክሮ መስራት ጠንክሮ መስራት ከዚህ ጋር የተገናኘ ነው ማለት ከኢፈርት 39 ሌዚ 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 ማለት ነው ደካማ ወይም ሰነፍ ማለት ነው 40ኛ ኤግ 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 ማለት ነው እንቁላል ማለት ነው ስለዚህ አሁን ደግሞ ከእንቁላል ጋር ተያያዥነት ያላቸውን እናያለን ማለት ነው ቃላቶች ኤግ እንቁላል ስለዚህ ወደ ቀጣይ እንሄዳለን 41 ሚት 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 ማለት ነው ስጋ ስጋ ማለት ነው 42 ቺዝ አንድ ቺዝ ሚት ምንድነው ስጋ 42 ቺዝ 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 ማለት ነው አይብ አይብ ወይም አይቤ ማለት ነው 43 በተር 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 ማለት ነው ቅቤ ቅቤ ማለት ነው 44 ብሬድ 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 ማለት ነው ዳቦ ዳቦ 45 ፖታቶ 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 ማለት ነው ድንች ፖታቶ ምንድነው ድንች ስለዚህ ሚት ስጋ ቺዝ አይብ በተር ቅቤ ብሬድ ዳቦ ፖታቶ ድንች ማለት ነው ወደ ቀጣይ እንሄዳለን 46 እንደቀጠለ ነው አሁን ቶማቶ 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 ማለት ነው ቲማቲም 47 ሹገር 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 ስኳር ማለት ነው ስኳር 48 ሹገር ኬን ሹገር ኬን ሹገር ኬን ማለት ነው ሸንኮራ አገዳ ማለት ነው ሹገር ብቻውን ስኳር ነው ሹገር ኬን ሲሆን ደግሞ ሸንኮራ አገዳ ወይም ሸንኮራ ማለት ነው 49 ሳልት 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 ማለት ነው ጨው ማለት ነው ጨው 50 ኢንግሪዲየንት 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 ማለት ነው ቅመማ ቅመም ቅመማ ቅመም ማለት ነው ስለዚህ እንደዚህ ነው ቶማቶ ምንድነው ቲማቲም ነው ፖታቶ ምን ብለናል ድንች ማለት ነው ስለዚህ እንደዚህ እንይዛለን ቶማቶ ቲማቲም ሹገር ስኳር ሹገር ኬን ሸንኮራ አገዳ ሳልት ጨው ኢንግሪዲየንት ቅመማ ቅመም የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ እንድታደርጉ በዚሁ ጠይቃችኋለሁ ማለት ነው ለምን ትሉኛላችሁ ስለምትጠቀሙበት ነው ምክንያቱም እንግሊዘኛ ቋንቋም ከመሰረቱ የምታውቁበት ወይም ደግሞ
ስለ ስፒኪንግ፣ ስለ ራይቲንግ፣ ስለ ሊስኒንግ፣ ስለ ሪዲንግ በአጠቃላይ እነዚህ የቋንቋ ቅርንጫፎች ብለን የምንጠራቸው ሁሉም የሚዳሰሱበት ቻናል ስለሆነ በደንብ ይጠቅማችኋል ያለ ጥርጥር ማለት ነው። ስለዚህ ሰብስክራይብ ካላደረጋችሁ አሁኑን የቀልዴን ነው አሁኑኑ ሰብስክራይብ ማድረጋችሁ እንዳትረሱ። በተጨማሪ ደግሞ ቪዲዮን ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። የዛሬ ቪዲዮ ግን በዚሁ ተጠናቀቀ። ለሚቀጥለው ደግሞ አዲስ ትምህርት ይዤላችሁ እመጣለሁ። እስከዛው በቸር እንቆይ። ሰላማችሁ ይብዛልኝ።